በዛሬ ቪዲዮ የኢትዮጵያ ሴት እግር ኳስ ተጫዋቾች በተመሳሳይ ጾታዊ ግንኙነት ተጠርጥረዋል። እነማን ናቸው? በዝርዝር እናያለን። ሴት ለሴት ግንኙነት እንዳደረግሽ እዚህ ውስጥ እንዳለሽ አሁን እንደወጣሽ ነግረሽኛል አይደል? እዚህ ውስጥ ከማን ጋር አድርገሻለሽ? ያልኩት ነው። በቃ ወንድ መደበቂያቸው ትዳር ኑሯቸው ልጅ ኑሯቸው መደበቂያ ያደረጉ ስንት እህቶቻችን አሉ። ከ150 በላይ ፍቅረኞች ነበሩኝ ያለው አነጋጋሪ ግለሰብ በአንድ ጊዜ 5 6 7 ማም ይኖሩ ይነበራል። 150 በላይ እነዚህንና ሌሎችንም እናንተን ፈታ ዘና ያደርጋሉ እንዲሁም ግርምትን ይጭራሉ ብሎም የእናንተን ምክርና ተግሳጽ ይፈልጋሉ ብዬ ያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ ማለት ነው። እንዴት ናችሁ? እንኳን ወደ ኤፍራታ ቲዩብ የዩቲዩብ ቻናል በሰላም በጤና በፍቅር መጣችሁ። እንኳን ደህና ቆያችሁኝ። አረፍ በሉ። እንደሚታወቀው ይሄ ቤት ምን ይፈልጋል? ፍቅር ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ የምትል ቀላሙ እንደለል ያለች በተናለች እሷን ነካ በማድረግ እንዲሁም ላይክ እና ሼር በማድረግ ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፍ በማድረግ ለዚህ ቤት ፍቅር መስጠት ይቻላል ማለት ነው። የተለያዩ የሶሻል ሚዲያ ሊንኮች ዲስክሪፕሽን ላይ ያሉ የፌስቡክ፣ የኢንስታግራም፣ የቲክቶክ እነሱንም ነካ በማድረግ ቤተሰብነታችንን እናጠናክር። ብዙ ወሬ እናብዛ። ወደ ቪዲዮ አቢጤ ጁሲ ረዳ ኤራሱ እየጎዳ አቢጤ ጁሲ ረዳ ኤራሱ እየጎዳ አቢጤ ጁሳ መጣ ከላዩ ላይ ሳይጠጣ አቢጤ ጁሳ መጣ ከላዩ ላይ ሳይጠጣ ያ አቢጤ ባለ ጁሲ ባለ እርዳታ ያ ሀብታሚ ባለ እርዳታ ሰሪግሪዳ እኔ አብቴ ነገር ሊዳደከመኝ ነው። ይሄ እንግዲህ እነዚህ 3 ራኒ ጁሶች አሁንም መነጋገሪያነታቸውን እንዳስቀጠሉ ነው። በፍቅሩ አብጤ እቅፍ ውስጥ ሆኖ ማለት ነው። አርጋሽው ቻርጅ ላይ ሰክተሽ ነው እንዴ? አራልስከውቱ ማለት ወጅኬ ነው ወደቅሽ እንዴ? ወድቄ ደግሞ የሆነ ቀብረር ምናምን እኔ ተመቸኝ። አወዳደቋ በጣም እኔ ተመቸኝ። የሆነ እግሯን ዘርጋ አድርጋ ምናምን ፍሌክስ እያደረገች አቤት ወገብ ሲል ከተማ አስጠበብሱ። አስተያየቷን አይታችሁታል ወይ ጉድ! አቤት ወገብ ሲል ከተማ አስጠበብሱ። ያልን ጫማ ቅብጥ ምን ያረግሻል? ቅብጥ ምን ያረግሻል? ነገር በዓይንሽ ነገር ተሸክሜ አኖሮች ነበር ውጥር ንጥር ምን አመጣው ባልኩሽ ፍቅር ብጥር ይምስጥር በሩ ቢቆሽ ምጣርሽ ባጥር። ህፃናቶች አንዷ ምን አለች? የአሁን ጊዜ ህፃናትን አይነት ኮንፊደንስ ቢኖረኝ የት በደረስኩኝ ያስብላል። እውነት ነው አስተያየቷ። እወድሻለሁ ዝና፣ ስምሽ ብቻ ይበቃ። ማማ ዝናዬ የኋላ እንጀራ እኮ አለው ዝናዬ። እኔ እወድሻለሁ ነው የሚባለው። እወድሻለሁ መዋሸት የለውም። እወድሻለሁ እንቆርባለን። ቀኔ ደርሷል። የማማ ዝናሽ አፍቃሪ ናቸው እንግዲህ። ስምሽ ራሱ ብለን ማማ ዝናሽ ይሄንን ሲሰሙ ምን ይሉ ይሆን? ዋው ደስ ይላል። ይወዱኛል ያዩ ወንዶች ሁሉ ሲከተሉኝ ቀኑን እየዋሉ እኔ ስንጃ እኔ ልቤ ሰጋ ሲከተሉኝ ከቆላ እስከ ደጋ ውበቴ ሁሉን የማረከ እኔ እኮ ነኝ ሁሉን የታደልኩኝ። በነገራችን ላይ ምንም አያንሳትም። በጣም ብዙ ሰዎች በዚህ ቪዲዮ ላይ ሜም እየሰሩ ምናምን እያላገጡባት ምናምን ነውና ዋናው ኮንፊደንስ ነው። ክራንክ ምሳሌ ማድረግ እንችላለን። ክራንክ ስትመጣ ከፊል ደመናማ ነበረች።
ኮንፊደንሷ በጣም አሪፍ ስለነበረ ለራሷ የምትሰጠው ግምት ለራሷ የምትሰጠው ቦታ አሪፍ ስለነበረ አሁን ወደ አዲስ አበባ ከመጣች በኋላ የተለያዩ ማስታወቂያዎችን ስትሰራ ገንዘብ ስታገኝ ራሷ ላይ ኢንቨስት ስታደርግ ክራንክ ዋው መባል ጀምራለች። እና እቺም ልጅ ነገ ዋው የማትባልበት ምንም ምክንያት የለም። አሁንም ቢሆን ምን ጎደላት? ደግሞ ዋናው ጭንቅያችሁ ይመር። ይሄ ቢያምር ምን ዋጋ አለው? ውስጡ ኦና ከሆነ ይሄ ቢያምር ይሻላል አይሻልም? ናችሁ ወይኔ ጊዜው እንዴት ነው የሚሮጠው? ፌንት በቃ እኔ ከበደ። የማይሆነው ሆነ የማይደፈረው የሚያስብል ነው በእውነት የብሩክቲ ከ21 ወደ 27 የፈጠነ መሸጋገር 27 ስለሞላሽ ሳይሆን ከ21 ዓመት ስለወጣሽ በእውነት ማነው ብሩክቲ ሃፒ በርዝዴይ ለማለት እንወዳለን። ብሩክቲን ጨምሮ በጣም በርካታ የኢትዮጵያ አርቲስቶቻችን እድሜ ላይ ያው ችግር አለና ብሩክቲም ከነዛ ውስጥ ተጠቃሿ ነበረች። ግን አሁን በቃ 27 ሞልቷታል ብናምን ይሻላል። ሃፒ በርዝዴይ ብሩክቲ። ጊዜው እንዴት ነው የሚሮጠው? እውነትም ሰላም ቤተሰብ እንዴት ናችሁ? ዛሬ የመጣሁት የሽንኩርት ልጣጩን ጥቅሙ ልነግራችሁ ነው። አብዛኞቻችሁ እያላጣችሁ ወደ ቆሻሻ ነው የምጥሉት፣ ግን በጣም የሚጠቅም ነገር ነው። አሳያችኋለሁ። ከዚህ ቪዲዮ በኋላ የሽንኩርት ልጣጩን እንደምትጠቀሙበት ተስፋ አደርጋለሁ። አብራችሁን ቆዩ፣ አሳያችኋለሁ። ሽንኩርቱን እንልጠዋለን። ጉዲው እንግዲህ የሽንኩርት ልጣጮች ነጭ ሽንኩርት ደግሞ የምትጠቀሙ ከሆነ ደግሞ የነጭ ሽንኩርት ልጣጩን በጣም አሪፍ ነው። እጨምረዋለሁ ከዛው ጋር አብሬ እንደዚህ ልጨ ከጨረስኩ በኋላ በቃ አደርገዋለሁ። አሁን በደንብ አጥበዋለሁ። እዚህ ካጠፍኩ በኋላ የሎሚ ጭማቂ አደርግበታለሁ። ከዛ በኋላ ደግሞ አንድ ማንኪያ ጨው የሎሚ ጭማቂ ጨው ካደረኩ በኋላ አገናኘዋለሁ። ካገናኘው በኋላ ትንሽ ውሃ አደርግበታለሁ። ያው ትንሽ ውሃ ይበቃል። ትንሽ ውሃ ካደረኩ በኋላ ዘግቼ ለ5 ደቂቃ ፍሪጅ ውስጥ አስቀምጠዋለሁ። እሺ ከ5 ደቂቃ በኋላ አወጣዋለሁ። እሺ ከፍሪጅ ካወጣሁት በኋላ በድጋሜ በደንብ አጥበዋለሁ። በደንብ አጥቤዋለሁ። በደንብ ጠርቷል። እንደዚህ አድርጌ ካጠብኩት በኋላ ማለት ነው ወስጄ እደፋዋለሁ። ይመች። ወይኔ በላችሁ የሚያስብል ነገር ነው በእውነት በሞራላችን ላይ ካትወክ እና ያደረግሽው የኔ መቤት አፌን ከፍቼ ደግሞ መጠበቅ እኮ ነው የሚያስገርመው። 330,000 ፕላስ የገዛነውን ጫማ ነው ማሳያችሁ በዛሬ ቪዲዮአችን እና ሌላም ጽድት ያሉ እቃዎች አሉ። ከዜኛ እንጀምር። ዜኛ ያው እንደምታውቁት ሌክዠሪ ነው። ለምሳሌ ይሄ የምታዩት 120,000 ብር ነው። ጃኬቱን አይደለም ኮፍያውን ነው። ጃኬቱ እስካላችሁ 23,400 ድርሃም 1,120,000 ፕላስ አካባቢ ማለት ነው። ያው ሁሉም በሚባል ደረጃ የልብስ ዋጋ እንደዛ ነው። ለምሳሌ ይሄ የምታዩት ጃኬት 18,975 ድርሃም ነው። 910,000 ብር አካባቢ ማለት ነው።
ጂንሶች ምናምን አላቸው። ለምሳሌ የጂንስ ዋጋ አንዱን ላሳያችሁ። ይሄ የምታዩት ቡኒው 7150 ድርሃም 343 ሺህ ብር አካባቢ ነው። ይሄ የምታዩት ጂንስ ሱሪ። ከዚህ ቤት የምንገዛው ጫማ ነው። ዛሬ ፖስት ባደረኩት ሌላ ቪዲዮ ፖስት አድርጌያለሁ። 300 ምናምን ሺህ ብር ገዝተነው ነበረ በቡኒ ከለር። ይሄ የምታዩት ቡኒ ከለሩ አሁን በሌላ ከለር ነው የፈለገው። ኦሬዲ በጥቁር አለው በቡኒ፣ አሁን ደግሞ በሌላ ከለር። መጨረሻ ላይ በየትኛው ከለር እንደምንገዛ አሳያችኋለሁ። ለምሳሌ እነዚህ አሊጌተር ሌዘር ቅልቅል ነው ከካልፍ ስኪን ጋር ማለት ነው። እነዚህ የምታዩቸው አሊጌተር ሌዘር ሲሆን ዋጋው ከፍ ይላል። 1 ሚሊዮን ምናምን ሊሆን ይችላል ማለት ነው። በዚህኛው ከለር ነው በኔቪ ብሉ 6900 ድርሃም 330 ሺህ ብር ፕላስ አካባቢ ከዜኛ ይሄኛውን ገዛን። ከዛ በመቀጠል ቀጥታ ወደ ጉቺ ስቶር ጉቺ ኦርደራችን ከዚህም ቤት ጫማ ነው የምታዩት። መቼስ ጉቺ ሆኖ ኤርገንዶ አላላችሁም፣ ስሊፐር ናት። 1700 ድርሃም 80 ሺህ ብር አካባቢ ገዛን። ሌላኛው ኦርደራችን ከጉቺ ስቶር ይሄ የምታዩት ቲሸርት ነው 2400 ድርሃም 115 ሺህ ብር አካባቢ። በጣም ነው የሚያምረው። ይሄ ኒው ኮሌክሽን ነው፣ በዚህ ወር ውስጥ የገባ ነው። ከዚህ ቤት ሁለቱን ገዛን። በጣም ከጉቺ የምወድላቸው ፓኬጂንጋቸው ነው። እንደምታዩት ጽድት ያለ ፓኬጂንጋቸው በቃ አንደኛ ማለት ነው። ከሁሉም ቤት በጣም ወደው የጉቺ ስቶር እና የኤርመስ ነው። ከዛ በመቀጠል ቀጥታ ወደ በርበሪ ያው ታውቃላችሁ በጣም ወደው ቤት ነው። የእንግላንድ ብራንድ ነው። ኒው ኮሌክሽን አለ። ከዚህ ቤት ኦርደራችን ጫማ ነው፣ የሴት ጫማ። የመጀመሪያው ይሄ የምታዩት ከነዚህ ውስጥ ጥቁሩ ነው። ይሄ የምታዩት ዋጋው 2490 ድርሃም 119 ሺህ ብር አካባቢ እና በዚህኛው በሌዘሩ ደግሞ 3050 ድርሃም 146 ሺህ ብር አካባቢ ከበርበሪ እነዚህን ገዛን። ከዛ ቀጥታ ወደ ክርስቲያን ሉቡታን የመጨረሻ ኦርደራችን ይሄ ነው። ክርስቲያን ሉቡታን በጣም የወደድኩት እቃ ነው። እስቲዩት ጫማና ቤልት ነው ኦርደራችን። ጫማውና ቤልቱ ማች ያደርጋል። መጀመሪያ ጫማው ላሳያችሁ 4500 ድርሃም 216 ሺህ ብር አካባቢ በጣም ነው የሚያምረው እና ቤልቱ ደግሞ ይሄ የምታዩት ነው። ያው ከጫማው ጋር ማች ያደርጋል። ይሄ ደግሞ 2050 ድርሃም 98 ሺህ ብር አካባቢ። እውነቱን ለመናገር ከእቃዎቹና ከብሩ ማን ያምራል ብትሉኝ እንደኔ ብሩ ያምራል። አሁን ያየሁት የብሩ ማማር እንጂ የእቃዎቹን ይታወቃል። ያው እንግዲህ ውድ ቤት ሲገባ መቼ ርካሽ ነገር አይታሰብም። ኤርገንዶ እንኳን 80 ምናምን ሺህ ብር ነው የሚሸጠው። ምንም ኤክስፔክት አናረግም መቼ ርካሽ ነገር። ግን ከእቃዎቹ እኔ ብሩ በጣም ያምራል። የብሩ ውበት ነው የታየኝ። ከ1 ሚሊዮን ምናምን ከሚያወጣው ኮት 1 ሚሊዮን ብሩ ነው የሚያምረው ለኔ። አላቅም ለእናንተ የትኛው እንደሚያምር። ያው ኖርማል ያለው ሰው መልበስ ምንም ኖርማል ነው ላለው ሰው፣ ለሌለው ነው የሚገርመው። እንግዲህ እኛ እንገረማለን። ያላችሁ ምን ታካብዳለች ምናምን በሉ። እንትን ንስሐ መግባት ፈልጋለሁ በህይወቴ ማለት ነው። አሁን እዚህ ብነግርህም እንትን ማትለው 150 ምናምን ሴቶች በላይ ምናምን በእንትን በኖርማል አውቃለሁኝ። አረታው ባንዲ ጓደኛ ምናምን ሊሆነን 150 በላይ ማለት ነው። በቃ የሆነ በአንድ ጊዜ 5 6 7 ምናምን ይኖሩ ይነበራል። ከ150 በላይ ፍቅረኛ ነበር። 150 በላይ ከ150 በላይ ማለት ነው። በሰም አላውቃቸውም። እግዚአብሔር ከኤ እስከ ዜድ ነው። የሆነ ሰዓት ቁጭ ብዬ ነው የእውነት የሆነ ሰዓት ቁጭ ብዬ የሆነ ሰዓት ላይ ማለት ነው ለማስታወስ ሞክራለሁ። እንትን እያለሁኝ እንትና አያውቁም ተይዛታቅም እጅ ሙስሊም ክርስቲያን ጴንጤ ምናምን ከሃይማኖት የቀረኝ የለም፣ ከዘር የቀረኝ የለም። ኦሮሞ፣ ትግሬ፣ ሶማሌ ከማሊው አልቀረኝም። ማሊ የሚባል ብሔር አለ ኢትዮጵያ ውስጥ ማሊ ነው። ማሊ የምወቅሳት በዚህ ነው በአንድ ነገር። ምክንያቱም የእሷ ብሆን እኔ ማለትም ንጉሷ ነበርኩኝ። እኔ ምንም አይነት ነገር አይቀየረኝም ነበረ። ግን አሰብኩኝና ከዛ በኋላ እንትን ስል ተበል የሆነ ሰዓት ላይ ህይወቴ በጣም ከመስመር ወጣ። 150 ምናምን በላይ የሆነ ሰዓት ሴተኛ ዳሪው ላንተን ል ነበር። እነሱም ብቆጥርልህ ወደ 2000 ምናምን ይሄዳሉ። ሴተኛ ዳሪ ምናምን ከገባ ይሄንን የምናገረው የሆነ ሰው ከህይወቴ እንዲማርበት ነው ባይዘው እንጂ ለማንም ሰው በህይወቴ ማንም ሰው የሚያቀኝ ማለት ነው ሴት ቀና ብሎ ማያይ ምስኪን ምናምን ሰው ነው የሚያቀኝ። ብዙ ጓደኞች አሁን ይሄንን ኢንተርቪው ሲያዩ ማለት ነው እንዴት ነው ተሳቸው። ግን how do like እንዴት ነው አትፈራም? ደፋር ነው በቃ ምንም ኬር
በቃ የሆነ ሪስፔክት ስትነሳ የሆነ በቃ ቀልደኛ ስትሆን ዝም ብለህ በቃ ኢቭን ጥያቄ ራሱ ያስፈልገውም ዝም ብለህ በቃ ተጫዋቹን እስኪ ምናምን ነገር እንትን በል ቀለል በል ዝም ብለህ ወደ ቤት ወክ እያደረክ ምናምን እስኪ ቤት እንሂድ። እኔ የሚገርመኝ ማለት ነው ይቅርታ አድርግልኝ በህይወቴ ትልቅ ጠባሳ የሆኑብኝን ነገሮች እዚህ ጋር ልናገር። ብዙ ባለትዳሮች 10 ባለትዳር ቢኖሩ ማለት ነው ቤተሰቦች ቢኖር ከ10 ውስጥ 8ቱ ሴቶች ከሌላ ወንድ ጋር ግንኙነት አላቸው። እኔ ከህይወቴ ከራሴ እንትን ያልኩት ነው። እኔ ይመርመር እስኪ የ10 ቤተሰብ ቢያንስ ማን ነው የለም ቢባል 3ቱ የሌላ ወንድ ልጅ እያሳደጉ ያሉ ባሎች አሉ በትዳራቸው ውስጥ የራሳቸው ልጅ እየመሰላቸው ከ10 ባለትዳሮች ውስጥ ቢያንስ የለም ቢባል ማን ነው 3 እና 5ቱ ከሌላ የተወለዱ አሉ። እኔ በኋላ ሻወር ገባች ምናምን ነገር አልጋ ይዘን ጀመረን ማለት ነው። ከዛ በኋላ ስልክ ተደወለ። ከዛ ወይኔ አንዲ በትንቢልህ እንኳን እንዳታስል በእናትህ ዝም በላለችኝ ማለት ነው። እሺ አልኩኝ። ከዛ በኋላ አነሳች። እኔ እላይዋሊ ነኝ ይሄ ነገር ሲሆን ከዛ በኋላ አነሳችና ከዛ በኋላ ወይዬ አባ ምናምን ነገር ሳች ማለት ነው ወይዬ ማምን ነው ገቡ ብለሽ አትደውይልኝም የኔ ፍቅር አስጨነቅሽኝ እኮ እስካሁን እኮ አልተኛውም ምናምን መግባትሽን ሳላቅ ይላል ማለት ነው። ከዋልኩኝ ማለት ነው። ከዛ በኋላ አዎ እኮ ገቡኛ አክስቴ ጋር ነው ያረፍኩት እና አሁን በዚህ ሰዓት ተኝተዋል እና ልደውልልህም እያልኩኝ እኮ እንትን ብዬ ነው ገብቻለሁ በሰላም በቃ ጠዋት ደውልልሃለሁ ከዛ የሚል የጻል ልጅ ድምጽ ተሰማ ማለት ነው። ምን ነው ባባ አልተኛም እንዴ ምናምን ነገር አልሽ ማለት ነው። አልተኛም እኮ ያው ጦር እየሰጠሁት እያለቀሰ በመከራ ነው ያስተኛሁት ምናምን ነገር ያለ በቃ እሺ ከ3 ቀን በኋላ እመለሳለሁ እሺ እኔ ንጉስ ካፈቅርሃለሁ አፈቅርሻለሁ ተባብሎ ዘጉ። ምንድነው አንቺ ማምላት አለኝ ፓኬጅ ዘባባሊ ነው መድኃኒዓለ አክሊሉ ብሏል እንዴ በስማም አሁን በተለያዩ ሚዲያዎች ላይ የመጡ ታሪካቸውን የሚያጋሩ ሰዎች እኔ በጣም የሚያስደምም ታሪክ ያላቸው ናቸውና ያው በርግጥ ንስሐ እንደመግባት ቁጠሩት። ምንም ሚዲያ ላይ ነው አሁን ንስሐ የሚገባው። የሚገራርም በጣም አሳፋሪ አስነዋሪ የማይጠበቅ ምናምን ታሪካቸውን ያጋሩናል። እንግዲህ ይሄም ወንድማችን ታሪካቸውን ካጋሩ ሰዎች መካከል አንዱ ነው። ማንኛውም ሰው እንግዲህ ዛሬ ላይ ላለው ማንነት የትላንት ህይወቱ ማተር ያደርጋል ብዬ አስባለሁና ይሄም ልጅ እንግዲህ አሁን ከ150 በላይ ሴቶች ጋር አብሬ ተኝቻለሁ ባንዴ 2 3 4 እስከ 6 7 ያህል ፍቅረኞች ነበሩኝ። ኢቭን ስማቸውን እንኳን ማላስታውሳቸው ከተለያየ ብሔር ከተለያየ ሃይማኖት አብሬ ሆኛለሁ ብሎ ተናግሯልና ይሄ ሁሉ ነገር የመጣው የመጀመሪያ ፍቅረኛውን ለመርሳት ባደረገበት ጥረት ነውና ሙሉ ታሪኩን እንግዲህ ማን ያዘዋል እሸቱ ፖድካስት ላይ ተናግሯል። በአጠቃላይ ማለት የምፈልገው ነገር ምንድነው ብልጥ ሰው ከሰው ይማራል ሞኝ ሰው ከራሱ የሚባል አባባል አለና የዚህ ሰውዬ ታሪክ በተለይ አሁን አፍላ እድሜ ላይ ያላችሁ ወጣቶች ብዙ ነገር ትማሩበታላችሁ ብዬ አስባለሁ። ዛሬ ላይ የምትወስኑት የችኩልነት ውሳኔ ነገ ላይ የማይጸጽታችሁ መሆን ስላለበት በደንብ ልትማሩበት ይገባል የሚል ሐሳብ አለኝ። የመጀመሪያውን ድምጽ እንዳሰማ ግርምሾ ፍቀድልኝ ይቻላል። በነገራችን ላይ ስማቸውን አሁንም እንዲታረሙ ስማቸውን ሆን ብለን ጢን የሚለው ስማቸው እንዳይጠራ ነው ያደረግነው። ስማቸውን ጢን በሚለው የደበቅነው ስም ሲጠራ ነው። ልጅቷ ስም ትጠራለች። ስለዚህ ስም እንዳይነሳ ማለት ነው። ከከሌ ጋር ግንኙነት ነበር። በጣም ታዋቂ የኢትዮጵያ ብሔራዊ ቡድን ተጫዋቾች ስማቸው ቢጠራ የሚያስደነግጣቸው ሰዎች ናቸው ያሉት። የኢትዮጵያ ብሔራዊ ቡድን ተጫዋቾች በብዛት የኢትዮጵያ ብሔራዊ ቡድን ተጫዋቾች ናቸው። በጣም ብዙ ምናቃቸው ምናከብራቸው ሴቶች አሉበት እዚህ ውስጥ። ይችን ድምጽ አድማጮች እንዲያደምጡት እጋብዛለሁ። ሴት ለሴት ግንኙነት እንዳደረግሽ እዚህ ውስጥ እንዳለሽ አሁን እንደወጣሽ ነግረሽኛል አይደል? እዚህ ውስጥ ከማን ጋር አድርገሻለሽ? እኔ ያው ብዙ ጊዜ ያሳለፍኩት ከጥሩ ግንኙነት ነበረኝ። አሁን መቻል እያለችም ከማን ጋር መቻል ነበረች? ሐዋሳ ነበረች። ሐዋሳ እያለች መቻል እያለች በቃ ሴት ለሴት ግንኙነት ትተዋወቃላችሁ ማለት ነው? አሁን አንቺ እዚህ ነገር ውስጥ አለሽበት? የለውበትም። ምንድን ነው አላማሽ? አላማዬ እኔ ከዚህ ህይወት መውጣት ነበር። በእናንተ እርዳታ አሁን ከዚህ ህይወት ወጥቻለሁ። ሰላማዊ ህይወት እየኖርኩኝ ነው። እነሱም ከዚህ ህይወት እንዲወጡ ነው የምፈልገው። ከልብ አመሰግናለሁ። እንደሰማችሁት ነው። ግርምዬ ግልጽ ነው አይደለ? ስማቸውን ላለማውጣት ነው። ገብቶኛል። የተደበቀው ፓርት ስማቸውን ጢን የሚለው ስማቸው ነው። አውቀን ነው የብሔራዊ ቡድን ተጫዋቾች ናቸው ስማቸው የተጠሩት።
እና ለዛ ነው ይህንን ነገር ማድረግ የመረጥ ነውና ወደፊት ግን እናወጣዋለን። በዚህ የማይቆም ከሆነ ወደፊት በደንብ የምናወጣው ነው የሚሆነው እና እጅግ የሚያሳፍርና የሚያሳስብ ነው ይሄ ጉዳይ። ከእግር ኳሱ ይውጡልን። አይውጡ። ልክ ነው። ይውጡ ከእግር ኳሱ። ከፈለጉ ራሳቸው እዛ ቤታቸው እንደፈለጉ ይሆኑ። አዎ ምክንያቱም እርግጠኛ ነኝ ሃይማኖት አላቸው። አዎ የትኛውም ሃይማኖት ኢትዮጵያ ውስጥ ማንም አይቀበለውም። ይሄንን ጉዳይ ማንም የማይቀበለው ነው። የትኛውም ሃይማኖት ማለት ነው። ለመስማት እንኳን የሚቀፍ ነገር የሚቀፍ። ስለዚህ ከዚህ ነገር የሚወጡበትን መንገድ መጀመሪያ ማመቻቸት። ያው ዋናዎቹ ልጆች ናቸው። ዋናዎቹ በግ መጠየቅ አለባቸው። ዋናዎቹ የመጀመሪያዎቹ በካዮቹ መጠየቅ አለባቸው። ካላ በነገራችን ላይ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት አቶ ኢሳያስ ጅራን በጉዳዩ ላይ የተወሰነ ሐሳብ እንዲሰጡ ጠይቄያቸው ነበረ። እርሳቸው ከማህበራዊ ጉዳይ ሴቶች ጉዳይ ጋር ጉዳዩ እንዲይዙ አድርገን እኛም አስፈላጊውን ማስረጃና መረጃ ለመስጠት እኛም ደግሞ እንደተባሉ ብዙ ተጫዋቾች የሚገኝ ከሆነ የብሔራዊ ቡድን ተጫዋቾች ከሆኑ የሚበተኑት እናባራለን። ለብሔራዊ ቡድኑም እንዳይመረጡ እናደርጋለን። ክለብ ላይ የሚያሉ ከሆነ ከክለብ እንዲወጡ እናደርጋለን። ሙሉ በሙሉ ከእግር ኳሱ እንዲወጣ እናደርጋለን። እሱን ለማድረግ ከፍተኛ ስራ እየሰራን ነው። የእናንተንም እገዛ እንፈልጋለን ብለው ነግረውናል። ስለዚህ ይሄው መረጃውን አቅርበናል። የኢትዮጵያ እግር ኳስ ፌዴሬሽን ሲሪየስ እርምጃ እንደሚወስድ ይጠበቃል። አሁን መነሻቸው ክለብ ስለሆነ ሶፊ ክለቦች መጀመሪያ ያጥሩ ይሄንን ጉዳይ ሲሪየስሊ። ለምሳሌ ዝም ብሎ በወረደ ደረጃ አሁን እዚህ ጋር መሸፋፈን በቃ ይብቃ። ትውልድ እያለቀ ነው። ነገ ወደ እግር ኳሱ የሚመጣ ሴት እግር ኳስ ተጫዋች ሊጠፋ ነው። ስለዚህ ያ ነገር እንዴ አሁን ይሄንን ፕሮግራም የሚሰማ ሰው አስበዋል? ሰፊ የሴት ልጅ አባት የሴት ልጅ እናት ልጇን አምና ለእግር ኳስ ተጫዋች ልትልክ ነው። ይሄንን ፕሮግራም ዛሬ ሰምተው ግን መውጣት ስላለ እኛ እስከ ዛሬ ሸፋፈንን። ምን እናድርግ? ሸፋፈንን። ቢያንስ ልጆች ናቸው፣ ህፃናቶች ናቸው፣ ታዳጊዎች ናቸው። ህይወታቸው እንዳይበላሽ ቤተሰቦቻቸው እንዳያዝኑባቸው ደባበቅን። ግን አሁን ተንሰራፍ ጭራሽ ስደብቀው በጥፍ እንግዲህ ቅድም ምን ያህል ያስቀመጠው ነገር አለ። 89% እኮ ማለት እኮ ኦልሞስት 100% በለው እኮ ሶፊ ሁሉም ተጫዋቾች አደጋ ውስጥ እንዳሉ የሚያሳይ ነው። ይሄ ሲባል ግን ደግሞ ሴት እግር ኳስ ተጫዋቾችን እያያችሁ ሁሉንም በዛ ደረጃ አድማጮች እንዳትገምቷቸው። በጣም ንጹሃን አሉ። ይኸው እንደነ ህይወት ደንጊሶ አይነት የቀድሞ ተጫዋች አጋልጣለሁ እያሉ የሚናገሩ አሉ። ተው ብያቸዋለሁ የሚመክሩ አሉ። ንጹሃን አሉ። ንጹሃንም አብራችሁ አጨፍልቁ አድማጮች፣ እንዳይጨፈልቁ አደራ። ይሄን በጣም ከአደራ ጋር ግን ማጆሪቲው ግን በቃ ተበክለዋል። እዚህ ውስጥ ገብተውበታል። በቃ ወደድንም ጠላንም ገብተውበታል። እንደ ትክክለኛ ነገርም እያዩት ነውና ስለዚህ ክለቦች ወላጆች እንኳን ይቸገራሉ። ገብቷል። መቼም ለወላጅ ሁሉን ነገር ወላጅ ሊደርስበት አይችልም። ክለቦች ግን ያውቃሉ ማን ምን እንደሆነ። የተለያዩ ተጫዋቾችን ኢንተርቪው በማድረግ ይለዩዋቸዋል፣ መለየት ይቻላል። በስመ አብ ወወልድ ወመንፈስ ቅዱስ። ምን ጉድ ነው ወገኖቼ የምንሰማው ነገር። የኢትዮጵያ ሴት እግር ኳስ ተጫዋቾች እንግዲህ በዚህ በተመሳሳይ ጾታ ግንኙነት ጉዳይ መረጃ ወጥቶባቸዋል። ስማቸው የተጠቀሱም ታዋቂ የሚባሉ ህዝብ በጣም የሚያውቃቸው ተጫዋቾች ተጠቃሽ ሆነዋል። በግልጽ ከሌ ናቸው ባይባልም ግን በጣም የሚያስፈራ ስጋት የሆነ ነገር ነው አሁን የምንሰማው ነገር። በአሁኑ ሰዓት እንግዲህ በጣም ብዙ መረጃዎች ወጥቶባቸዋል። ኢቨን እርስ በርስ ቀለበት ሲያደርጉ ላይ የወጣ መረጃ አለ። እንዲሁም ደግሞ ባላገቡና ግን ያው አይደለሁም ለማለት ወይም ለከቨር ባል ይኖራቸዋል፣ ግን ደግሞ ስራቸው ሌላ ነው። እርስ በርስ ይሄ ተመሳሳይ ጾታ ግንኙነት ኖሯቸው ግን ደግሞ እንደዚህ አይነት እንትን ውስጥ የለውም ለማለት ኢቭን ባሉላ እንደሚያገቡ የውሸት ወጥቷል። በጣም ብዙ መረጃዎች ናቸው የወጡት። ብቻችሁ የት እንዳሉ እዩ። ስለእናንተ ጸሎት እያደረጉ ስለእናንተ እየተጨነቁ፣ እናንተ ግን እዚህ ጋር ልጅ አግብታ ልጅ ወልዳ አይን ታሳየኛለች ሲባል እናንተ ግን እዚህ ጋር ቆማችሁ ከሴም ጋር እያንዳንዳችሁ ታውቃታላችሁ። እያንዳንዱ ይሰማል። ከገዛ ጓደኞቻቸው ጋር የሚተማሙ ሰዎች አሉ። እማውቀው ኤልፋ ቤት ሆኜ ያሳለፍኩት ላይፍ አለ። ባንክ ቤት 14 ዓመት ያየሁት ነገር አለ። ገባክ? እኛ ባንክ ቤት ስናድግ በፊት አሁን ላይ አዶ ነው። እኛ ስናድግ እንደዚህ አይነት ነገር ያለበትን ሰው ፊት ለፊት ነው የምናቀርበው። ማንም አይፈራራም፣ ማንም ማለት ነው። አሁን ግን እዛ ሌላ ክለብ ላይ እንደዚህ የሚያደርጉ ተጫዋቾች ባንክ ቤትም አሉ። ምናልባት እሱ ላያውቃቸው ይችላል ወይ ሊያውቃቸው ይችላል። በስም እኮ ይታወቅ ይሆናል። ስንት ነው ያሉት ባንክ ቤት?
አሁን ባንክ ቤት የገቡ ተጫዋቾች ምን ጤነኛ ናቸው አይደሉም። እኔ እንደውም እንኳንም ወጣው ከባንክ ብዬ የጸለይኩበት ጊዜ ነውና ስለዚህ ሁላችሁም አሰልጣኞች የኔ ክለብ ንጹህ ነው ብላችሁ አትበሉ። ሁላችሁም ክለብ ላይ አለ ያልኩት ነው። በቃ ወንድ መደበቂያቸው ትዳር ኑሯቸው ልጅ ኑሯቸው መደበቂያ ያደረጉ ስንት እህቶቻችን አሉ። አንድ እነዛ ናቸው። እኔ ከምንም ተነስቼ አይደለም፣ እውነትን ነው። እታችኛው ሊግ ላይ ከላይኛው ሊግ ላይ የሚያበላሹ ተጫዋቾች አሉ። አዎ አሉ። ለምን እንደሆነ ታውቃለህ? ምንም አያውቁም። እነዚህ ተጫዋቾች ገና ታዳጊ ናቸው። ወደ ላይኛው ክለብ ማደጋቸው ነው እና እነዚህ ልጆች ደግሞ ምንድነው በቃ ነገ አድጌ እንደ እከሌ መጫወት እፈልጋለሁ የሚሉ ስንት ተጫዋቾች አሉ። ትንንሾቹ ገባክ? እኔም ብዬ ስለነበረ እኔ ገና አዲስ አበባ የገባው ሰዓት ላይ ማለት ነው። ምን ይሄን ደግሞ ስም ግለጭ ካልከኝ በውስጥ መስመር እገልጽልሃለሁ፣ እነግርሃለሁ። የደረሰብኝ ነገር ስላለ ገና ሴንትራል ሀብዬ ስመጣ የደረሰብኝ ነገር ነበረ። ገና ምንም አታውቅም ከክፍለ ሀገር ነው የመጣችው ምናምን በሚል ማለት ነው የሀገር ደብዳቤ ተጽፎ ተሰጥቶኛል። የሀገር ደብዳቤ ከዛ ምንም አላልኩም፣ ለማንም አልተናገርኩም። ይሄን ደብዳቤ ይዤ ክለቡ ላይ ለማውቃቸው ልጆች ነገርኳቸው። ክለቡ ላይ ለማውቃቸው ልጆች ስነግራቸው እቺ ተጫዋች ለዛችኛውም ተጫዋች እንደዚህ አይነት ሜሴጅ እንደላከች ማለት ነው። አሁን ከኳስ ህይወት አይ ቲንክ ወታለች፣ ታችኛው ዲቪዚዮን ላይ ትሆን አዶን ነው። እና እንደዚህ አይነት ነገር አለ። ገና የሚመጡ ልጆች ላይ እንትን የሚሉ ልጆች አሉ። በቃ ያችን ተጫዋች ማበላሸት የሚፈልጉ የንገሶ ወይዬ ብዙ ጊዜ እነዚህ አሁን የኢትዮጵያ ብሔራዊ ቡድን እንግዲህ እንደዚሁም ደግሞ ከ17 ዓመት በታች በጣም በርካታ አቅም ያላቸው ኳስ ተጫዋቾች እየወጡ ነው። ቆንጆ ቆንጆ ኳስ ተጫዋቾች እየወጡ ነው፣ በችሎታም በመልክም። እነዚህን እያጠመዱ ዋናው ብሔራዊ ቡድን ላይ የሚጫወቱ አንጋፋቹ ሲነር የምንላቸው ቤት ላይ ደግሞ ፍቅረኛ ያላቸው እያሉ በፍቅረኛ ስም ሴት ህፃናቶችን እያጠመዱ ነው የሚገኙት እና በአሁኑ ሰዓትም 4 ታዳጊ ህፃናቶችን አግኝተናል፣ አምረውልናል። ለእነሱም ክብር፣ ለቤተሰቦቻቸውም ክብር ስንል እነዚህ ልጆች ከእንደዚህ አይነት ነገር ለመውጣት ፈቃደኛ ናቸው። መጠየቅ ያለባቸው ሲነገሮች ናቸው ነው ያምንራችስ። እኔም እንደዛ ነኝ። እኔም እንደዛ ባይ ነኝ። በቃ ትልቁና ትልቁ እዛ ጋር ተጠያቂ የሆነው ይጠየቅበት። ስለዚህ እኔም አሁን ምለው ነገር ምን አለ እያንዳንዳችሁ ጋዜጠኞችም ሆናችሁ እንደምን ያህል ፔጅ ከፍታችሁ እንደዚህ እንትምትሉ ስለ ሴት አስባችሁ የምትሰሩ ሰዎች እባካችሁ መረጃችሁን በውስጥና በቀጥታ አውሩ እንጂ ለአሰልጣኞች ለቡድን መሪ ማናችሁም ሰዎች መረጃ አትስጡ እባካችሁ። እኔ ስለማቅ ነው፣ አትስጡ። ዞሮ እዛ ጋር ምን እንደሚያደርጉ ታውቃለህ ወይ? ለአንዷ ተጫዋች ለካፒቴኗ ይነግራል። ካፒቴኗ ሄዳ ትነግራታለች። ካፒቴኗ ገንዘብ ትቀባበላታለች። ያቺ ስንቶቻቸው ናቸው ገንዘብ እየተቀባበሏቸው ይሄንን ስማቸው ለማደስ ሲፈልጉ? የስንት ሰው ገንዘብ የተበላ ሰው አለ። እዚህ ጋር ወጥተው ደፍረው እንደዚህ ስለማያወሩ ነው እንጂ ደፍራችሁ አውሩ። ምንም አይመጣባችሁ። ብትወጡ ከኳስ ህይወት ነው የምትወጡት። እናትና አባቶቻችሁ አላባረሯችሁም። እናትና አባቶቻችሁ ቁጭ ብለው እናንተን መርዳት የሚችሉ ስንት እናትና አባት እህቶች አላችሁ። ከኳስ ህይወት ነው። ስማችሁን አድሱ። ስማችሁ ጠፍቶ ኳስ መጫወት ማለት ሞት ማለት ነው። እኔም በሆነ አሁን እያየሁኝ እንደዚህ ሲጫወት እኮ ሳይ እሺ ቆሻሻ አላለሁ። ገባክ? ለምን እንደው ተቀል አሳልፌበታለሁ፣ አውቃታለሁ። ለማንም እነግራለሁ። እቺ እኮ እንዲህ ናት የምልበት እኮ አለ። ጓደኞቼ እንዲህ ኳስ እያየሁኝ የብሔራዊ ቡድኑን የምንም ሳይ ፌስቡክ ፔጅን ስከፍት እንደዚህ ሳይ እቺ እኮ ከላይ እንዲህ ናት እኮ እላለሁ ለእዚህ ላሉት ጓደኞቼ ማለት ነው። ነገ እኔ እዚህ ሆኜ ያልኩት ልጅ እዛ አጠገብሽ ሆኖ ደግሞ ማይልበት ምንም ምክንያት የለም። ዛሬ እንዲያጨበጨበልሽ ነገ እንደ ዘነዘና እንዲወቅጥሻል። እያንዳንድሽ ይወቅጥሻል። የማንንም ስም አበላሽታችሁ አትቀሩም። የኛም ስም ጠፍቷል፣ የእናንተም ስም ጠፍቷል። አንድ ላይ ተያይዘን ያለቅ ነው ሴት ኳስ ተጫዋቾች ተብለን ማለት ነው። ምክንያቱም እኔ አሁን ከኳስ ህይወት ብርቅም ስሜ አንድ ላይ ነው የሚነሳው። ስለዚህ እያንዳንዳችሁ ዛሬ ያጨበጨበላችሁ ነገ ይወቅጣችኋል። ስለዚህ እኔም ወቅጣችኋለሁ ገብቼ ማለት ነው። የማንንም ስም አታበላሹ። ትዳር ኑሯችሁ ትዳሮቻችሁን ጠብቁ። እዛ ጋር የሚያፈቅራችሁ ወንድ እኔ የተደወለብኝ ስልክ አለ እከሌ እንዲናት እንዲያረ ንገሪኝ ሲል የማውቀው ነገር የለም። መጀመሪያ አንተ ያልተቆጣጠርክ እኔ አልቆጣጠር። ትልቁ የመጨረሻ ንግግሬ እኔ ይሄ ነው። ፌዴሬሽኑ ይሄንን ነገር
በቃ የለም እዚህ ሀገር እንኳን ኮሮና የለም ተብሎ ካምፕ ላይ እንደዚህ እንትን አይሏቸውም። ስለዚህ ኮሮና የለም አስወጥታችሁ በትኗቸውና በየቤታቸው ተሰብስበው ውድድሩ አዲስ አበባ ላይ ይደረግ። ይሄ ካምፕ የሚሉት ነገር ነው። ስንት ተጫዋቾች ህይወታቸው የተበላሸው፣ ስንት ተጫዋቾች የማያውቁት እንደዚህ አይነት ነገር ውስጥ ያስገቧቸው ስንት ተጫዋቾች ናቸው። ስለዚህ ካምፕን በትኑት። እኔ በቃ የመጨረሻ ንግግር መሮኝ ነው የምናገረው። ስሰማው ምንም ስል ሳይል እዚህ ሆኜ ምንም አያገባኝም ማለት እችላለሁ፣ ግን አሳልፌበታለሁ፣ ወጥቼበታለሁ። ስለዚህ ይሄንን ነገር አስወጡ፣ ከካምፕ አባሩና እቤታቸው ይቀመጡ። በነገራችን ላይ እኔ ከማይስማማኝ ከማይመቸኝ ነገር አንዱ ምንድነው ሴት ስፖርተኞች ለምሳሌ አትሌቶችን እናያለን። ሴት አትሌቶች ስፖርተኛ እንደመሆናቸው መጠን የስፖርታዊ አለባበስ ቢጠቀሙ ግን ደግሞ የሴት ባህሪ አላቸው። ለምሳሌ ጸጉር ስታይላቸው እንደ ሴት ነው፣ አረማመዳቸው፣ አካሄዳቸው ስፖርተኛ እንደሆኑ ቢያስታውቁም ግን ነገረ ስራቸው የሴት ነው። እኔ ይቅርታ አድርጉልኝ ከተሳሳትኩ ልክ ካልሆንኩ አብዛኞቹ በሚባል ደረጃ የሴት እግር ኳስ ተጫዋቾች ግን የወንድ ካራክተር ነው ያላቸው። እንደ ወንድ ነው አክት የሚያደርጉት፣ አለባበሳቸው የወንድ ነው የሚለብሱት። በኖርማልም ታይም ከስፖርት ትጥቃቸው ውጭ እንኳን የሚለብሱት የኖርማል አለባበሳቸው ራሱ ወንድ ነው። በቃ ወንድ ናቸው። እና ይሄ ነገር ወደዚህ አይነት እንትን ይገፋፋልና ለምን እንደዚህ አይነት አለባበስ እንደዚህ አይነት ስታይል ራሱ እንደሚፈቀድ አልገባኝም። እግር ኳስ ተጫዋቾች ስለሆኑ የግድ ወንድ መምሰል አለባቸው የሚል ህግ ካለ አላቅም፣ ግን አብዛኞቹ በሚባል ደረጃ ወንዶች ናቸው። እና ይሄ ካራክተር ወደ እንደዚህ አይነት ተመሳሳይ ጾታ ግንኙነት ለመግባት ይገፋፋል ብዬ አስባለሁ። እና ከአለባበስ ከአኳኋን ይጀምራል። እና መጀመሪያ እንደዚህ አይነት ስታይል ሲከተሉ ኖ ብሎ ማስቆም ያለበት ይመስለኛል ፌዴሬሽኑ ራሱ። ይህንን ነገር ራሱ ቁጥጥር ቢደረግበት መልካም ነው ብዬ አስባለሁ። ገና ከመሰረቱ እንደ የወንድ ስታይል ምናምን መከተል ሲጀምሩ ኖ እናንተ ሴቶች ናችሁ፣ እንደ ሴት ነው መሆን ያለባችሁ። ኳስ ጨዋታ ነው። የችሎታ የብቃት ጉዳይ ነው። በወንዶች ዘርፍም እንዳለ ሁሉ በሴቶች ዘርፍም ልክ እንደ አትሌቲክሱ በሴቶች ዘርፍ እግር ኳስ ጨዋታ መጫወት ይችላሉ። ነገር ግን የግድ እግር ኳስ ስለሆነ ወደ ወንድ ካራክተር መግባት የለባችሁም ተብሎ የሆነ መስመር ላይ ሲይዟቸው ይገባል ብዬ አስባለሁ። እንደተባለው ደግሞ ገና ትንንሽ የሴት እግር ኳስ ተጫዋቾች አሉ ብቅ እያሉ ያሉ፣ እነሱንም ጭምር እየበከሉ ነው። እና እነዚህ ግለሰቦች እንግዲህ ወላጆችም ልጆቻችሁ ላይ በደንብ ክትትል ማድረግ አለባችሁ ብዬ አስባለሁ። ይሄ ጉዳይ በጣም እግር ኳሱ ላይ ኢቨን ችግር ይፈጥራልና የሚመለከታቸው አካላት በዚህ ጉዳይ ላይ እርምጃ ብትወስዱ መልካም ነው ብዬ አስባለሁ። እንግዲህ ውዶቼ የዛሬ ቪዲዮቼ እነዚህን ይመስሉ ነበረ። እንደወደዳችኋቸው ተስፋ አደርጋለሁ። በቀጣይ በሌላ ቆንጆ ቪዲዮዎች እመጣለሁ። ይሄ ቤት እንደሚታወቀው ፍቅር ይፈልጋል። ፍቅር አሰጣጡ በጣም ቀላል ነው። ሰብስክራይብ የምትል ቀላሙ እንደለመወንደል ያለች በተናለች እሷን ነካ በማድረግ እንዲሁም ላይክ እና ሼር በማድረግ ሀሳብ አስተያየታችሁን ኮመንት ላይ ጻፍ በማድረግ እንዲሁም የምለቃቸው ቪዲዮዎች በቶሎ እንዲደርሷቸው የደወል ምልክቷን በመጫን ለዚህ ቤት ፍቅር መስጠት ይቻላል ማለት ነው። የተለያዩ የሶሻል ሚዲያ ሊንኮቼ ዲስክሪፕሽን ላይ ያሉ የፌስቡክ፣ የኢንስታግራም እንዲሁም የቲክቶክ እነሱንም ነካ በማድረግ እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ ልትልኩልኝ ትችላላችሁ ማለት ነው። የዛሬን አበቃው። ይመቻችሁ ባይ